ጤና ይስጥልን። ይህ የስድስተኛ ክፍል አካባቢ ሳይንስ ሞዴል ፈተና ቁጥር 3 ነው። ቀጥሎ ያሉትን ጥያቄዎች አዳምጣችሁ መልሷቸው። ጥያቄ ቁጥር 1 የአንድን አካባቢ ወይም አገር መገኛን ከሌሎች ልዩ ልዩ ቦታዎች ጋር በማወዳደር የምንገልጽበት መንገድ ምን ይባላል? ሀ አካባቢያዊ መገኛ፣ ለ ፍጹማዊ መገኛ፣ ሐመርሃ አንጻራዊ መገኛ፣ መ ቋሚ መገኛ። መልሱ አንጻራዊ መገኛ የሚለው ነው። አንጻራዊ መገኛ የአንድን ቦታ መገኛ በጎረቤት ሀገሮች፣ በውቅያኖሶች ወይም በሌሎች ታዋቂ መልክዓ ምድራዊ ምልክቶች አማካኝነት የምንገልጽበት ዘዴ ነው። ጥያቄ ቁጥር 2 ከሚከተሉት ውስጥ ስለ አግዳሚና ቋሚ መስመሮች ትክክል ያልሆነው የቱ ነው? ያልሆነው ሀ ቋሚ መስመሮች ከሰሜን ወደ ደቡብ ይሰመራሉ። ለ የአግዳሚ መስመሮች መነሻ ግሪንዊች ሜሪዲያን ነው። ሐመርሃ ቋሚ መስመሮች መሬትን ምስራቃዊና ምዕራባዊ ብሎ ለመክፈል ይጠቅማሉ። መ ቋሚና አግዳሚ መስመሮች በሉልና በካርታ ላይ ብቻ የሚገኙ መስመሮች ናቸው። መልሱ የአግዳሚ መስመሮች መነሻ ግሪንዊች ሜሪዲያን የሚለው ነው ትክክል ያልሆነው። ምክንያቱም የአግዳሚ መስመሮች ወይም ኬክሮስ መነሻ የምድር ወገብ ወይም ኢኩዌተር እንጂ ግሪንዊች ሜሪዲያን አይደለም። ግሪንዊች የቋሚ መስመሮች መነሻ ነው። ሶስተኛ የካንሰር መስመር የሚገኘው በስንት ዲግሪ ላይ ነው? ሀ 66.12ኛ ሰሜን፣ ለ 23.12ኛ ሰሜን፣ ሐመርሃ 23.12ኛ ደቡብ፣ መ 66.12ኛ ደቡብ። መልሱ 23.12ኛ ሰሜን የሚለው ነው። ምክንያቱም የካንሰር መስመር ከምድር ወገብ በስተሰሜን በ23.5 ዲግሪ ላይ የሚገኝ አብይ አግዳሚ መስመር ነው። አራተኛ የምስራቅ አፍሪካ ቀንድ ሀገር ያልሆነው የቱ ነው? ያልሆነው ሀ ኤርትራ፣ ለ ጅቡቲ፣ ሐመርሃ ኬንያ፣ መ ሶማሊያ። መልሱ ኬንያ ነው። የአፍሪካ ቀንድ ሀገራት የሚባሉት ኢትዮጵያ፣ ኤርትራ፣ ጅቡቲ እና ሶማሊያ ናቸው። ኬንያ የምስራቅ አፍሪካ ሀገር ብትሆንም በቀንዱ ውስጥ አትካተትም። ጥያቄ ቁጥር 5 ከሚከተሉት ውስጥ የድንቅነሽ ወይም ሉሲ መገኛ ስፍራ የሆነው የቱ ነው? ሀ አራምስ፣ ለ ዲኪካ፣ ሐመርሃ ሃዳር፣ መ ሄርቶ። መልሱ ሃዳር ነው። ድንቅነሽ ወይም ሉሲ በ1967 ዓ.ም የተገኘችው በአፋር ክልል ሃዳር በተባለ ቦታ ነው። ጥያቄ ቁጥር 6 የምስራቅ አፍሪካን በስተምስራቅ በኩል የሚያዋስነው የውሃ አካል የትኛው ነው? ሀ የአትላንቲክ ውቅያኖስ፣ ለ የፓሲፊክ ውቅያኖስ፣ ሐመርሃ ቀይ ባህር፣ መ የህንድ ውቅያኖስ። መልሱ የህንድ ውቅያኖስ ነው። ምስራቅ አፍሪካን በምስራቅ በኩል የሚያዋስነው ታላቁ የህንድ ውቅያኖስ ነው። ሰባተኛ በምስራቅ አፍሪካ ውስጥ ከሚገኙ ደሴቶች መካከል ትልቁ የቱ ነው? ሀ ማዳጋስካር፣ ለ ሲልሸልስ፣ ሐመርሃ ኮሞሮስ፣ መ ሪዩኔን። መልሱ ማዳጋስካር የሚለው ነው። ማዳጋስካር በዓለም ላይ ካሉ ደሴቶች ሁሉ በስፋቷ አራተኛ ስትሆን በምስራቅ አፍሪካ ደግሞ ቀዳማዊ ናት። ስምንተኛ በካርታ ወይም በሉል ላይ ከምስራቅ ወደ ምዕራብ የተሰመሩ የሐሳብ መስመሮች ምን ይባላሉ? ሀ ኬክሮስ መስመሮች፣ ለ ቋሚ መስመሮች፣ ሐመርሃ ኬንትሮስ መስመሮች፣ መ ተቋራጭ መስመሮች። ኬክሮስ መስመሮች ካላችሁ ትክክል ነው። ምክንያቱም ኬክሮስ ወይም ላቲቲዩድስ መስመሮች በሉል ላይ ከምስራቅ ወደ ምዕራብ አግድም የተሰመሩ ናቸው። ዘጠነኛ ከሚከተሉት ውስጥ ከምስራቅ አፍሪካ ሀገር የማይካተተው የቱ ነው? ሀ ሶማሊያ፣ ለ ኬንያ፣ ሐመርሃ ኢትዮጵያ፣ መ ግብፅ።
መልሱ ግብጽ ነው። ግብጽ በሰሜን አፍሪካ ቀጠና ውስጥ የምትገኝ ሀገር ናት። 10ኛ ስለ 5ቱ የአፍሪካ ቀጠናዎች አከላለል ትክክል ያልሆነው የቱ ነው? ሀ ባህልን፣ ለ መልክዓ ምድራዊ አቀማመጥን፣ ሐመርሃ የህዝብ ብዛትን፣ መ ማህበራዊ ትስስርን ያካተተ ነው። መልሱ የህዝብ ብዛትን የሚለው ነው ትክክል ያልሆነው። የአፍሪካ ቀጠናዎች የተከለሉት መልክዓ ምድራዊ አቀማመጥን፣ ባህልና ማህበራዊ ትስስርን መሰረት በማድረግ እንጂ በህዝብ ብዛታቸው አይደለም። 11ኛ ከሚከተሉት ውስጥ አብይ የአግዳሚ መስመር ወይም ላቲቲዩድ ያልሆነው የትኛው ነው? ሀ የምድር ወገብ፣ ለ የካፕሪኮርን መስመር፣ ሐመርሃ የካንሰር መስመር፣ መ ትልቁ ሜሪዲያን። መልሱ ትልቁ ሜሪዲያን የሚለው ነው። ምክንያቱም ትልቁ ሜሪዲያን ወይም ፕራይም ሜሪዲያን ቋሚ መስመር ወይም ሎንጊቱድ እንጂ አግዳሚ መስመር አይደለም። 12ኛ የቋሚ መስመሮች ወይም ሎንጊቱድስ አጠቃላይ ብዛት ስንት ነው? ሀ 180፣ ለ 360፣ ሐመርሃ 66፣ መ 90። መልሱ 360 የሚለው ነው። መሬት ክብ በመሆኗ በ360 ዲግሪ ትከፈላለች። በዚህ መሰረት 360 የቋሚ መስመሮች አሉ ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባለው ጥያቄና መልስ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ምናልባት እየፈጠንኩ ከሆነ ቪዲዮውን እያስቆማችሁ ተከታተሉ። ሌሎች ቪዲዮዎች እንዲደርሷችሁ ለሌሎች ጓደኞቻችሁም ለማድረስ ከፈለጋችሁ ላይክ፣ ሼር እና ሳብስክራይብ አድርጉ። እንቀጥል። ጥያቄ ቁጥር 13 የኢትዮጵያ ፍጹማዊ መገኛ ትክክል የሆነው የቱ ነው? ሀ 12 ዲግሪ እስከ 19 ዲግሪ ሰሜን ኬክሮስ እና 43 እስከ 44 ዲግሪ ምስራቅ ኬንትሮስ፣ ለ 12 ዲግሪ ሰሜን እና 2 ዲግሪ ደቡብ ኬክሮስ እና 41 ዲግሪ እስከ 51 ዲግሪ ምስራቅ ኬንትሮስ፣ ሐመርሃ 12 ዲግሪ እስከ 18 ዲግሪ ሰሜን ኬክሮስ እና 36 እስከ 44 ዲግሪ ምስራቅ ኬንትሮስ፣ መ ከ3 እስከ 15 ዲግሪ ሰሜን ኬክሮስ እና 33 ዲግሪ ምስራቅ 48 ዲግሪ ምስራቅ ኬንትሮስ። መልሱ ከ3 እስከ 15 ዲግሪ ሰሜን ኬክሮስ እና 33 እስከ 48 ዲግሪ ምስራቅ ኬንትሮስ የሚለው ነው። ኢትዮጵያ በምድር ወገብ ሰሜን እና ከትልቁ ሜሪዲያን ምስራቅ ትገኛለች። 14ኛ ከሚከተሉት ውስጥ የድንቅነሽ ወይም ሉሲ መገኛ ስፍራ የሆነው የቱ ነው? ሀ ሃዳር፣ ለ ዲኪካ፣ ሐመርሃ ሄርቶ፣ መ አራምስ። የተከበራችሁ የዚህ ቻናል ተከታታዮች ይሄ ጥያቄ ድጋሚ ስለሆነ በትዕግስት ተከታተሉት። መልሱ ሃዳር ነው። በ1967 ዓመተ ምህረት የተገኘችው በአፋር ክልል ሃዳር በተባለ ቦታ ነው ድንቅነሽ። ጥያቄ ቁጥር 15 ስለ ምስራቅ አፍሪካ ፍጹማዊ መገኛ ትክክል የሆነው የቱ ነው? ሀ ከ22 ዲግሪ ምስራቅ እስከ 51 ዲግሪ 28 ምስራቅ ኬንትሮስ፣ ለ ከ18 ዲግሪ ሰሜን እስከ 27 ዲግሪ ደቡብ ኬክሮስ እና ከ22 ዲግሪ ምስራቅ እስከ 51 ዲግሪ 28 ምስራቅ ኬንትሮስ፣ ሐመርሃ 13 ዲግሪ ሰሜን እና 18 ዲግሪ ሰሜን ኬክሮስ እና 36 ዲግሪ ምስራቅ እስከ 49 ዲግሪ ምስራቅ ኬንትሮስ፣ መ 5 ዲግሪ ሰሜን እና 2 ዲግሪ ደቡብ ኬክሮስ እና 46 ዲግሪ እስከ 51 ዲግሪ ምስራቅ ኬንትሮስ። መልሱ ከ18 ዲግሪ ሰሜን እስከ 27 ዲግሪ ደቡብ ኬክሮስ እና ከ22 ዲግሪ ምስራቅ እስከ 51 ዲግሪ 28 ምስራቅ ኬንትሮስ የሚለው ነው። ይህ ክልል በምስራቅ አፍሪካ ቀጠና ስር የሚገኙትን ሁሉንም አገራት ያካትታል። 16ኛ ከሚከተሉት ሀገራት ውስጥ የታንጋኒካ ሐይቅን የማያዋስነው ሀገር የቱ ነው? ሀ ሞዛምቢክ፣ ለ ዛምቢያ፣ ሐመርሃ ታንዛኒያ፣ መ ብሩንዲ። መልሱ ሞዛምቢክ ነው። የታንጋኒካ ሐይቅን የሚጋሩት ታንዛኒያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣
ቡሩንዲ እና ዛምቢያ ናቸው። 17ኛ በምስራቅ አፍሪካ ከሚገኙ ታዋቂ ቦታዎች ትልቁ ተራራ ማን ይባላል? ሀ ራስ ዳሽን፣ ለ ክሊማንጃሮ፣ ሐመርሃ ኤቨረስት፣ መ የኬንያ ተራራ። መልሱ ክሊማንጃሮ ነው። ክሊማንጃሮ በታንዛኒያ የሚገኝና የአፍሪካ ከፍተኛው ተራራ ነው። 18ኛ ምስራቅ አፍሪካን በስተምዕራብ በኩል የሚያዋስነው የአፍሪካ ክፍል ማን ይባላል? ሀ ደቡብ አፍሪካ፣ ለ ሰሜን አፍሪካ፣ ሐመርሃ ማዕከላዊ አፍሪካ፣ መ ቀይ ባህር። መልሱ ማዕከላዊ አፍሪካ ነው። ምስራቅ አፍሪካን በምዕራብ በኩል የሚያዋስነው የማዕከላዊ አፍሪካ ቀጠና ነው። 19ኛ ከሚከተሉት ውስጥ ከስምጥ ሸለቆ ሐይቆች የማይካተተው የቱ ነው? ሀ የታንጋኒካ፣ ለ የመላዊ፣ ሐመርሃ የቪክቶሪያ፣ መ የዝዋይ። መልሱ የቪክቶሪያ ነው። የቪክቶሪያ ሐይቅ በሁለት ስምጥ ሸለቆዎች ቅርንጫፎች መካከል የሚገኝ ሰፊ ሐይቅ እንጂ በስምጥ ሸለቆ ውስጥ ያለ አይደለም። ጥያቄ ቁጥር 20 በአየር ላይ የሚንቀሳቀሱ አካላትን አቅጣጫ ለመጠቆምና የመኪና አደጋን ለመቆጣጠር የሚያግዘው የቱ ነው? ሀ ጂፒኤስ፣ ለ ጉግል ካርታ፣ ሐመርሃ ጉግል እርዝ፣ መ ጉግል ማፕ። መልሱ ጂፒኤስ ነው። ጂፒኤስ ወይም ግሎባል ፖዚሽኒንግ ሲስተም የሚባለው የሳተላይት መረጃን በመጠቀም የአንድን ነገር ትክክለኛ ቦታና አቅጣጫ ለመጠቆም ያገለግላል። እስካሁን 20 ጥያቄዎችን ከነመልሶቻቸውና ከነማብራሪያዎቻቸው አይተናቸዋል። ባየናቸው ጥያቄዎችና መልሶቻቸው ላይ አስተያየትና ጥያቄ ካላችሁ በአስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹን እንዲደርሳቸው ከፈለጋችሁ ደግሞ ሼር እና ሳብስክራይብ አድርጉ። እንቀጥል። ጥያቄ ቁጥር 21 ከሚከተሉት የአየር ምንዝሮች ውስጥ 99 በመቶ የሚሸፍኑት የትኞቹ ናቸው? ሀ ናይትሮጅንና ሚቴን፣ ለ ኦክሲጅንና አርገን፣ ሐመርሃ ኦክሲጅንና ናይትሮጅን፣ መ ናይትሮጅንና ካርቦን ዳይኦክሳይድ። መልሱ ኦክሲጅንና ናይትሮጅን ነው። ምክንያቱም አየር 78% ናይትሮጅን እና 21% ኦክሲጅን ስላለው በድምሩ 99% ይዟል ማለት ነው። 22ኛ ሐኪሞች የታካሚዎችን የልብ ምት የሚያዳምጡት መሳሪያ ምን ይባላል? ሀ ማይክሮስኮፕ፣ ለ ስቴቶስኮፕ፣ ሐመርሃ ቴሌስኮፕ፣ መ ቴርሞሜትር። መልሱ ስቴቶስኮፕ ነው። ምክንያቱም ስቴቶስኮፕ ከሰውነት ውስጥ የሚወጡ ድምጾችን በተለይም የልብ ምትን ለማዳመጥ የሚያገለግል የሕክምና መሳሪያ ነው። 23ኛ ስለ ቀይ የደም ሕዋስ ትክክል ያልሆነው የቱ ነው? ያልሆነው ሀ በመቅኔ ውስጥ ይመረታሉ፣ ለ ወጥ የሆነ ቅርጽ የላቸውም፣ ሐመርሃ ከ100 እስከ 120 ቀን ይኖራሉ፣ መ የዶናት ቅርጽ አላቸው። መልሱ ወጥ የሆነ ቅርጽ የላቸውም የሚለው ነው ትክክል ያልሆነው። ቀይ የደም ሕዋስ ወጥ የሆነ የዶናት ቅርጽ አላቸው። ወጥ ቅርጽ የሌላቸው ነጭ የደም ሕዋሳት ናቸው። 24ኛ ከሚከተሉት ውስጥ የጋዞች ልውውጥ የሚከናወንበት የመተንፈሻ አካል ክፍል የቱ ነው? ሀ ባላ ትንቧ፣ ለ ደቂቅ ትንቧ፣ ሐመርሃ አብይ ትንቧ፣ መ ትንከረት። መልሱ ትንከረት ወይም አልቮሊያ የሚባለው ነው። ትንከረት በሳምባ ጫፍ ላይ የሚገኙ ጥቃቅን የአየር ከረጢቶች ሲሆኑ የኦክሲጅን እና የካርቦን ዳይኦክሳይድ ልውውጥ የሚካሄድባቸው ቦታዎች ናቸው። 25ኛ ሁለት የሚዋሃዱ ፈሳሾችን በነጥበ ፍሌታቸው መሰረት የምንለይበት ዘዴ የቱ ነው? ሀ ንጥረት፣ ለ ቀረራ፣ ሐመርሃ ጥልያ፣ መ ትነት። መልሱ ንጥረት ነው።
ምክንያቱም ንጥረት ሁለት የሚቀላቀሉ ፈሳሾችን በተለያየ ነጥብ ፍሌት ስላላቸው በማፍላትና መልሶ በማጤዝ የምንለይበት ዘዴ ነው ማለት ነው። 26ኛ ከሚከተሉት የስርዓተ ትንፈሳ ክፍሎች ውስጥ የተዘቀዘቀ የዛፍ ቅርንጫፍ የሚመስለው የቱ ነው? ሀ ባለ ትንቧ፣ ለ ደቂቅ ትንቧ፣ ሐመርሃ ሰርን፣ መ ድህረ አፍ። መልሱ ደቂቅ ትንቧ የሚለው ነው። ደቂቅ ትንቧዎች ከአብይ ትንቧ ተከፍለው ወደ ሳምባ ሲገቡ የዛፍ ቅርንጫፎችን የሚመስል ቅርጽ ይይዛሉ። 27ኛ ከሚከተሉት ውስጥ ልዩ የሆነው የቱ ነው? ሀ ጭነት፣ ለ ድጋፍ፣ ሐመርሃ ጥረት፣ መ በከራ። መልሱ በከራ ነው። ሀ ለና ሐመርሃ ወይም ጭነት፣ ድጋፍና ጥረት የሌቨር ክፍሎች ሲሆኑ ወይ የመፈንቅል ክፍሎች ሲሆኑ በከራ ግን ራሱን የቻለ የቀላል መኪና አይነት ነው። 28ኛ የእንቁላል ከእንቁልጢ ወይም ኦቫሪ መውጣትና ወደ ማህፀን ቦይ መግባት ምን ይባላል? ሀ እርጣት፣ ለ ውጻት፣ ሐመርሃ የወር አበባ፣ መ እርግዝና። መልሱ ውጻት ነው። ውጻት በየወሩ አንዲት የዳበረች እንቁላል ከእንቁልጢ የምትወጣበት ሂደት ነው። 29ኛ ከሚከተሉት ውስጥ የጉልበት መለኪያ አሃድ የሆነው የቱ ነው? ሀ ከልቪን፣ ለ ዋት፣ ሐመርሃ ጁል፣ መ ሜትር። ጁል ካላችሁ ትክክል ነው። ምክንያቱም በሳይንሳዊ መለኪያ መሰረት የጉልበት ወይም የሥራ መለኪያ አሃዱ ጁል ነው። ጥያቄ ቁጥር 30 የደም ፈሳሹ ክፍል ምን ተብሎ ይጠራል? ሀ ቀይ የደም ሕዋስ፣ ለ ነጭ የደም ሕዋስ፣ ሐመርሃ ፕላዝማ፣ መ ፕላትሌት። መልሱ ፕላዝማ ነው። ፕላዝማ ከጠቅላላው የደም መጠን ውስጥ 55 በመቶ ያህሉን የሚይዘው ፈሳሹ ክፍል ነው። 31ኛ ቀኝ ተቀባይ ልብ ገንዳ በኦክሲጂን ያልበለጸገ ደም ከምን ተቀብሎ ወደ ቀኝ አቀባይ ልብ ገንዳ ይልካል? ሀ ትልቁ ደም መልስ፣ ለ አኦርታ፣ ሐመርሃ ሳምባ፣ መ ትልቁ ደም ቅዳ። መልሱ ትልቁ ደም መልስ ነው። በኦክሲጂን ያልበለጸገ ደም ከመላው ሰውነት በትልቁ ደም መልስ በኩል ወደ ቀኝ ተቀባይ ልብ ገንዳ ይገባል። 32ኛ ከሚከተሉት ውስጥ ታዳሽ ያልሆነው የጉልበት ምንጭ የቱ ነው? ሀ ውሃ፣ ለ የፀሐይ ብርሃን፣ ሐመርሃ ነፋስ፣ መ የድንጋይ ከሰል። መልሱ የድንጋይ ከሰል ነው። የድንጋይ ከሰል አንድ ጊዜ ጥቅም ላይ ከዋለ በኋላ ሊተካ ስለማይችል ታዳሽ ያልሆነ የኃይል ምንጭ ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባለው ጥያቄና መልስ ወይም ማብራሪያ ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎች ጓደኞቻችሁ እንዲደርሳችሁ ከፈለጋችሁ ሼር አድርጉ። ሌሎች ብዙ ቪዲዮዎች አሉ እዚህ ቻናል ላይ፣ እነሱን ለማግኘት ከፈለጋችሁ ደግሞ ሰብስክራይብ አድርጉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 33 ኦክሲጂንን ለመሸከም የሚያስችል የቀይ የደም ሕዋስ ሐመልሚል ምን ተብሎ ይጠራል? ሀ ሂሞግሎቢን፣ ለ መቅኔ፣ ሐመርሃ ፕላዝማ፣ መ የጎድን አጥንት። መልሱ ሂሞግሎቢን ነው። ሂሞግሎቢን በቀይ ደም ሕዋስ ውስጥ የሚገኝ ብረት አዘል ፕሮቲን ሲሆን ኦክሲጂንን ከአየር ወደ ተለያዩ የሰውነት ክፍሎች የማጓጓዝ ሥራ ይሰራል። 34ኛ የዘይት የውሃና የአልኮል ድብልቅን የየትኛውን የልየታ ዘዴ በመጠቀም መለየት ይቻላል? ሀ ቀረራና ንጥረት፣ ለ ንጥረትና ቀረራ፣ ሐመርሃ ጥልያና ቀረራ፣ መ ጥልያና ንጥረት።
መልሱ ንጥረትና ቀረራ የሚለው ነው። ምክንያቱም መጀመሪያ ዘይቱን በቀረራ ከለየን በኋላ ውሃውንና አልኮሉን በንጥረ ፍሌታቸው ልዩነት መሰረት በንጥረት መለየት ይቻላል ማለት ነው። 35ኛ ከሚከተሉት ውስጥ ልዩ የሆነው የቱ ነው? ሀ አየር፣ ለ ውሃ፣ ሐመርሃ ሽቶ፣ መ የስኳር ሙሙት። መልሱ ውሃ ነው። ምክንያቱም ውሃ ንጹህ ልዩ ቁስ ነው። ሌሎቹ ግን ድብልቆች ናቸው። አየር፣ ሽቶ፣ የስኳር ሙሙት እነዚህ ድብልቆች ሲሆኑ ውሃ ግን ንጹህ ልዩ ቁስ ነው። 36ኛ ከልብ የሚረጨውን የደም ግፊት ለመቋቋም ወፍራም ግድግዳ ያላቸው የትኞቹ የደም ስር ናቸው? ሀ ቀጫጭን የደም ስር፣ ለ ደም ቅዳ፣ ሐመርሃ ደም መልስ፣ መ ካፒላሪ። መልሱ ደም ቅዳ ነው። ደም ቅዳዎች ደምን ከልብ ወደ ሰውነት በከፍተኛ ግፊት ስለሚወስዱ ወፍራምና የመለጠጥ ባህሪ ያለው ግድግዳ አላቸው። 37ኛ ከሚከተሉት ውስጥ ልዩ የሆነው የቱ ነው? ሀ የአየር ግፊት፣ ለ የውቅያኖስ ሞገድ፣ ሐመርሃ እርጥበት፣ መ ነፋስ። መልሱ የውቅያኖስ ሞገድ የሚለው ነው። ሀ ሐመርሃና መ የአየር ሁኔታ ወይም የአየር ንብረት መገለጫዎች ወይም ኤሌመንትስ ኦፍ ዌዘር ሲሆኑ የውቅያኖስ ሞገድ ግን ከውሃ አካላት ጋር የተያያዘ ነው። 38ኛ በታንዛኒያና በማዳጋስካር ባሉ የምስራቅ አፍሪካ ሀገራት በስፋት የሚገኘው የአየር ንብረት ክልል የቱ ነው? ሀ የሐሩር ሞቃታማ የአየር ንብረት ክልል፣ ለ የበረሃ የአየር ንብረት ክልል፣ ሐመርሃ የሳር ምድር ሞቃታማ የአየር ንብረት ክልል፣ መ የደጋ የአየር ንብረት ክልል። መልሱ የሐሩር ሞቃታማ የአየር ንብረት ክልል የሚለው ነው። እነዚህ አካባቢዎች ለምድር ወገብ ቅርብ በመሆናቸው ዓመቱን ሙሉ ሞቃትና ዝናባማ የሆነ የሐሩር አየር ንብረት አላቸው። ጥያቄ ቁጥር 39 ጉባገብ ዝናብ ወይም ኮንቬክሽናል ሬይን በየትኛው የአየር ንብረት ክልል የሚስተዋል የዝናብ አይነት ነው? ሀ የደጋ አየር ንብረት ክልል፣ ለ የሳር ምድር ሞቃታማ የአየር ንብረት ክልል፣ ሐመርሃ የበረሃ የአየር ንብረት ክልል፣ መ የሐሩር ሞቃታማ የአየር ንብረት ክልል። መልሱ የሐሩር ሞቃታማ የአየር ንብረት ክልል የሚለው ነው። ምክንያቱም በሐሩር ክልል ያለው ከፍተኛ ሙቀት ውሃ እንዲተንና ደመና ፈጥሮ በጉባገብ መልክ እንዲዘንብ ያደርጋል ማለት ነው። ወደ መጨረሻው ጥያቄ ስንመጣ ጥያቄ ቁጥር 40 በምስራቅ አፍሪካ ሰሜናዊ ክፍል የዝናብ ወቅት መቼ ነው? ሀ ታህሳስ እስከ የካቲት፣ ለ ከጥቅምት እስከ ሚያዝያ፣ ሐመርሃ ከሰኔ እስከ መስከረም፣ መ ከሐምሌ እስከ ነሐሴ። መልሱ ከሰኔ እስከ መስከረም የሚለው ነው። እንደ ኢትዮጵያ ባሉ የምስራቅ አፍሪካ ሰሜናዊ ሀገራት ዋናው የዝናብ ወቅት ከሰኔ እስከ መስከረም ያለው ጊዜ ነው። የዚህኛው ዙር የአካባቢ ሳይንስ ጥያቄ መልስና ማብራሪያዎቹ እዚህ ላይ ያበቃሉ። የተከበራችሁ የዚህ ቻናል ተከታታዮች መልካም የፈተናና የጥናት ዝግጅት ጊዜ እየተመኘሁላችሁ ይህንን ቻናል ላይክ፣ ሼር እና ሳብስክራይብ አድርጉ። ሳብስክራይብ ስታደርጉ ሌሎቹ ሁሉም የትምህርት አይነቶችን ታገኟቸዋላችሁ ማለት ነው። መልካም የዝግጅት ወቅት። አመሰግናለሁ።